ስለ መላእክት ይህን ያህል ያውቁ ኖሯል? ከምንኖርበት ከዚህ ጋዕዳ ዓለም ውጪ በእግዚአብሔር የተፈጠሩ መንፈሳዊ ዓለም እንዳለ መጽሐፍ ቅዱሳችን በሚገባ ያስተምረናል። መንፈሳዊውን ዓለም በስሜት ሕዋሳችን ልንዳስሰው ልንረዳው አንችልም። ነገር ግን ኢየሱስ ክርስቶስ ከዚህ ዓለም መምጣቱንና ከትንሣኤ በኋላ ወደዛ ዓለም መሄዱን ተመልሶም እንደሚመጣ በእርሱ የሚያምኑ ሁሉ በመንፈሳዊ ዓለም ለዘላለም እንደሚኖሩ ለመንፈሳዊ ዓለም መኖር በቂ ማረጋገጫ ነው። ሌላው በእግዚአብሔር የተፈጠሩ ረቂቅ መንፈሳዊ መላእክት መኖርና ወደ ሰዎች ከእግዚአብሔር ዘንድ ተልከው መምጣታቸው የመንፈሳዊ ዓለም መኖር የሚያረጋግጥ እውነት ነው። መላእክት ምንድን ናቸው? እስኪ የተወሰኑ እውነቶችን እንመልከት። አንደኛ፣ መላእክት መናፍስት ናቸው። መላእክት መንፈሳውያን ፍጡራን እንደመሆናቸው ሥጋና አጥንት የላቸውም። እግዚአብሔር እነርሱን እናያቸው ዘንድ የተለየ ችሎታ ካልሰጠን በቀር ብዙውን ጊዜ በዓይናችን ልናያቸው አንችልም። በተለመደው አገልግሎታቸው ማለትም እኛን በመምራታቸውና በመጠበቃቸው ለእግዚአብሔር ስንሰግድ በሚያደርጉት ትብብራቸው ፍጹም በዓይን አይታዩም። ይሁን እንጂ አንዳንድ ጊዜ መላእክት ለተለያዩ ሰዎች በሥጋዊ አካል ራሳቸውን መግለጣቸውን በመጽሐፍ ቅዱስ ተጠቅሶ እናገኛለን። ሁለተኛው የመላእክት ስሞች። በመጽሐፍ ቅዱስ ውስጥ ስማቸው የተጠቀሰላቸው መላእክት ሁለት ብቻ ናቸው። መልአኩ ሚካኤል በይሁዳ 9ና በራእይ ምዕራፍ 12 ከቁጥር 7 እስከ 8 ላይ እናገኛለን። በዳንኤል ምዕራፍ 10 ቁጥር 13 ላይ ደግሞ ከዋነኞቹ አለቆች አንዱ የሆነው ሚካኤል ተብሎ ተገልጿል። መልአኩ ገብርኤል ደግሞ በዳንኤል ምዕራፍ 8 ቁጥር 16 እና በዳንኤል ምዕራፍ 9 ቁጥር 21 ላይ ዳንኤልን ለማነጋገር ከእግዚአብሔር የተላከ መልእክተኛ በመሆን ተጠቅሶ እናገኛለን። ገብርኤል እንደገና በሉቃስ ምዕራፍ 1 ላይ ወደ ዘካርያስና ወደ ማርያም የተላከ የእግዚአብሔር መልእክተኛ እንደሆነ ተገልጦ እናገኛለን። መልአኩም ለዘካርያስ እንዲህ ብሎ መልስ ሰጥቶታል። እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ። ሉቃስ ምዕራፍ 1 ቁጥር 19። ሦስተኛው የመላእክት ቁጥር ምን ያህል ነው? እግዚአብሔር የፈጠራቸው መላእክት ቁጥር ምን ያህል እንደሆኑ መጽሐፍ ቅዱስ በግል ባያስቀምጥም ቁጥራቸው ግን እጅግ ብዙ ነው። በዘዳግም ምዕራፍ 33 ቁጥር 2 ላይ እግዚአብሔር ከሲና ተራራ ከአላፋት ቅዱሳን ጋር መጣ ይላል። የመላእክቱን ቁጥር በሚያስደንቅ ሁኔታ ራእይ ምዕራፍ 5 ቁጥር 11 ሲናገር ከዚያም ተመለከቱ፣ የብዙ መላእክትን ድምፅ ሰማሁ፣ ቁጥራቸውም 1000 ጊዜ 1000 እልፍ ጊዜ እልፍ ነበር ይላል። ይህ የሚያሳየን የመላእክት ቁጥር እጅግ ብዙ እንደሆነና በቁጥር ተለይተው እንደማይታወቁ ነው። አራተኛ፣ መላእክት አያገቡም፣ አይጋቡም። በትንሣኤ ቀን ሰዎች እንደ ሰማይ መላእክት ይሆናሉ እንጂ አያገቡም፣ አይጋቡም ይላል ማቴዎስ ምዕራፍ 22 ቁጥር 30። ይህ መላእክት በሰዎች ዘንድ ያለውን የቤተሰብ ግንኙነት የሚመስል ነገር እንደሌላቸው ያሳያሉ። በመላእክት ዓለም መጋባት ማግባት የለም። አምስተኛ፣ መላእክት የእግዚአብሔርን ዕቅድ ይፈጽማሉ። መላእክት የእግዚአብሔር አገልጋዮች እንደመሆናቸው መጠን በምድር ላይ ያለውን የእግዚአብሔር ዕቅድ እንደሚፈጽሙ መጽሐፍ ቅዱስ ይናገራል። የእግዚአብሔርን መልእክት ወደ ሰዎች ያደርሳሉ። ሉቃስ ምዕራፍ 1 ከ11 እስከ 19 የእግዚአብሔርን ፍርዶች ይፈጽማሉ። ክርስቶስ ዳግም በሚመለስበት ጊዜ መላእክት ንጉሣቸውና ጌታቸውን እንደ ታላቅ ሰራዊት በማጀብ ከእርሱ ጋር ይመጣሉ። ስለዚህ ጉዳይ ማቴዎስ ምዕራፍ 16 ቁጥር 2 ሲናገር የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ይላል። ስድስተኛው መላእክት በቦታ የተወሰኑ ናቸው። እግዚአብሔር በባህሪው አምላክ ስለሆነ በአንድ ጊዜ በሁሉም ቦታ ይገኛል። መላእክት በእግዚአብሔር የተፈጠሩ ስለሆኑ እንደ እግዚአብሔር በአንድ ጊዜ በሁሉም ስፍራ ሊገኙ አይችሉም። ከአንድ ቦታ ወደ ሌላ ቦታ ለመሄድ ጊዜ ያስፈልጋቸዋል። ለምሳሌ ዳንኤል ምዕራፍ 10 12 ላይ ይህን እውነት ያጠናክርልናል። እኔም የጸሎትህን መልስ ይዤ መጥቻለሁ፣ ነገር ግን የፋርስ መንግሥት አለቃ አንድ ቀን ተቋቋመኝ። ከዋነኞቹ አለቆች አንዱ የሆነው ሚካኤል ሊረዳኝ መጣ። እኔም በዚያ ከፋርስ ጋር ተውኩት። ራእይም ሊፈጸም ገና ብዙ ዘመን ስለሚቀረው ወደፊት በሕዝቡ ላይ የሚሆነውን ልገልጽልህ አሁን ወደ አንተ መጥቻለሁ አለው። መላእክት ኃይል ቢኖራቸውም ነገር ግን በቦታ የተወሰኑ ናቸው። ሰባተኛው የመላእክት አገልግሎት ምንድን ነው? መላእክቶች ዋነኛው አገልግሎታቸው ቀን ሌሊት እግዚአብሔር ማመስገንና ማክበር ነው። በዙፋኑ በእንስሶችም በሽማግሌዎቹ ዙሪያ የብዙ መላእክትን ድምፅ ሰማሁ።
ቁጥራቸው አላፋት ጊዜ አላፋት፣ ሺህ ጊዜ ሺህ ነበር። በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋና፣ በረከትም ሊቀበል ይገባዋል እያሉ ይሰግዱ ያመሰግኑ ነበር ይላል ራዕይ ምዕራፍ 5 ከ11 እስከ 12። ሌላኛው መላእክት የእግዚአብሔርን መልእክት ለቅዱሳን ያደርሳሉ። ለምሳሌ ሐዋርያት ሥራ ምዕራፍ 8:26 ሲናገር የጌታን መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ምድር ሂድ አለው ይላል። መላእክት ሰዎችን በመጠበቅ እግዚአብሔርን ያገለግላሉ። መዝሙር 34 ቁጥር 7 ሲናገር የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራሉ፣ ያድናቸዋል ይላል። ሐዋርያት ሥራ መጽሐፍ ላይም እንደሚናገረው በጊዜው የነበሩ ባለሥልጣናት እነ ጴጥሮስን እስር ቤት ከተቷቸው። እግዚአብሔር ግን መልአኩን ልኮ አስወጣቸው። ሁኔታውን ሉቃስ ይዘግብልን እንደዚህ ይላል። ሐዋርያት ሥራ ምዕራፍ 5 ቁጥር 19 የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸውና ሂዱና ቆማችሁ የዚህን ሕይወት ቃል ሁሉ በሕዝቡ በመቅደስ ንገሩ አላቸው ይላል። ከዚህ ጥቅስ የምንረዳው መላእክቶች ሰዎችን ለመጠበቅ ከእግዚአብሔር ዘንድ እንደሚላኩ ነው። 8ኛው መላእክት ከሰው ስግደትን አይቀበሉ። በዮሐንስ ራዕይ ምዕራፍ 19 ቁጥር 10 ለሐዋርያው ይናገር የነበረው መልአክ እንዳይሰግድለት እንዲህ በማለት አስጠንቅቆታል። ተው፣ ይህን አታርግ፣ እኔም ካንተና የኢየሱስ ምስክር ከያዙት ወንድሞች ጋር አገልጋይ ነኝ፣ ለእግዚአብሔር ስገድ አለው። በዚህ ጥቅስ መሠረት መላእክት በሰዎች የሚቀርብላቸው ስግደት እንደማይገባቸው፣ ይህ ክብር የሚገባው ለእግዚአብሔር ብቻ መሆኑን መስክረዋል። 9ኛው ወደ መላእክት አይጸለይም። ወደ መላእክት መጸለይ እንዳለብን መጽሐፍ ቅዱስ አያስተምረን። መጸለይ ያለብን ወደ እግዚአብሔር ብቻ ነው። እርሱ ብቻ ሁሉን ቻይ ስለሆነ ጸሎትን መመለስ ይችላል። እርሱ ብቻ ሁሉን አዋቂ ስለሆነ በአንድ ጊዜ የሰዎችን ሁሉ ጸሎት መስማት ይችላል። ሁሉን ቻይና ሁሉን አዋቂ በመሆናቸው ብቻ ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ብቻ ጸሎት ሊደረግ ይገባል። በእኛና በእግዚአብሔር መካከል ምንም አይነት መካከለኛ ሊኖር እንደማይገባ ሐዋርያው ጳውሎስ እንደሚከተለው ያስጠነቅቀናል። አንድ እግዚአብሔር አለና ደግሞም በእግዚአብሔርና በሰዎች መካከል አንድ አስታራቂ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ወደ መላእክት የምንጸልይ ከሆነ በማዕረግ ከእግዚአብሔር ጋር እኩል አድርገን ልንሰግድላቸው ነው። ይህንን ግን ማድረግ የለብንም። ወደ መላእክት የጸለየ ሰው ወይም መላእክትን እርዳታ የጠየቀ ሰው አንድም እንኳን በመጽሐፍ ቅዱስ ላይ አናገኝም። እግዚአብሔር ብቻ ነው ስግደት፣ ክብር፣ አምልኮ የሚገባው። መላእክቶች የእግዚአብሔር አገልጋዮች ስለሆኑ የእግዚአብሔርን ሐሳብ ያገለግላሉ። እነሱ ፍቃዳቸው ለእግዚአብሔር ብቻ እንድንሰግድ ነው። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ የሆነው